ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ የጽናት አድማጭ ተመልካቾቻችን መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ ቆያችሁ የተለያዩ ቁም ነገሮችን የተለያዩ መረጃዎችን ታገኛላችሁ ጽናትን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ጽናትን መደገፋችሁ እንዳታቆሙ የጽናት ሰብስክራይብ የሆናችሁ ቤተሰብ ሐሳብ አስተያየት መስጠቱ እንደዚሁ ሜምበርሺፕ የሆናችሁ ሁሉ ምስጋናችን ወደሌለው ይሄንን ካልኩኝ ወደ ዋና አጀንዳችን ስንገባ አማራ ክልል የፋኖ እንቅስቃሴ ተጠናክሮ ቀጥሏል ምንድነው ተአምሩ የፋኖ እንቅስቃሴ ግስጋሴውን ቀጥሏል ደቡብ ጎንደር ደብረ ታቦር ክምር ድንጋይ ንፋስ መውጫ ምን መናገር ይቻላል በአጠቃላይ ነፃ ቀጠናውን እያወጀ ጊዜያዊ መንግስት እየመሰረተ ሰላምና መረጋጋቱን እያስጠበቀ ፋኖ ግስጋሴውን ጀምሯል ውድ የጽናት ሚዲያ ቤተሰቦች በፌስቡክ ላይ ትንሽ ነገር በዚህ ጉዳይ ላይ ጽፌ ነበር በተለይ ከዛሬ ለሊት ጀምሮ በደብረ ታቦር የነበረው ውጊያ በመጨረሻ ሰዓት ቆንጆዎቹ ደብረ ታቦርን ተቆጣጥረዋል ነፃ አውጥተዋል ሰሞኑን በሸዋ የነበረው እንቅስቃሴ የአማራ ፋኖ ብሔራዊ እንቅስቃሴ መልኩ ተቀይሮ አሁን በጎጃም አካባቢ እንደዚሁም ጭስ አባይን ተቆጣጥረውት ይገኛል ደብረ ታቦር እጃቸው ላይ ገብቷል የሚቀረው ባህር ዳር ነው ዙሪያው ተከቦ ይገኛል ይሄን አስመልክቶ በፌስቡክ ላይ ትንሽ የጻፍኩት አለ እስቲ እንስማው ምንድነው ተአምሩ ደብረ ታቦር ነፃ ወጣለች ቆንጆቹ ገሰገሱ መቆሚያ የላቸው ባህር ዳር ተከበበ ሸዋ አዲስ አበባ ተነቃቃ ደቡብ ጎንደር ያለው ሰራዊታችን ደብረ ታቦርን ጨምሮ የጎንደርን ቀጠና ሙሉ በሙሉ ተቆጣጥሯል አባ ኮስተር ሰሜን ጎጃም ያለ ሰራዊታችን ባህር ዳርን ከተማን ለመያዝ ጭስ አባይን ተቆጣጥሮ ይገኛል ፋኖ ገሰገሰ ጉዞ ወደ አዲስ አበባ ትልቁ ጦር ተጠባቂው ጦር የቀጠናው አሰላለፍ ውሳኔውን ወስኗል ጨዋታው ተጀምሯል እስከ ግንቦት አዲስ አበባ ይከትማል በተለይ የጽናት ሚዲያ ቤተሰቦች ከዚሁ ጋር በተገናኘ ሌላው መረጃ የአብይ አገዛዝ ምርጫ በሌለበት ምርጫ አደርጋለሁ ግንቦት ላይ እንገናኝ ልዩ ምልክቴም እሸት ነው አምፖልን ትቻለሁ ብሏል እንግዲህ የእሸት ማስታወቂያውን በስፋት ከካድሬው ከባለስልጣኑ ጀምሮ እስከ ከንቲባው ድረስ ሲቀባበሉት ለምንድን ነው ምንስ አጀንዳ ተፈልጎ ነው ቋሚ አጀንዳችን የመታገያ አጀንዳችንስ ምንድን ነው የሚል የትኩረት አቅጣጫ መለወጫ ስለሆነ ይሄን አስመልክቶ ምርጫስ ይቻላል በምርጫ ጉዳይስ ከዚህ በፊት የተነጋገርንበት አሁን መሬት ላይ ያለው ምን ይመስላል የሚለው መላምት እኛም ከምናስበውና ዛሬም ከምንነጋገርበት ሁኔታ በተወሰነ መልኩ ፌስቡክ ላይ ትንሽ አጋርቻለሁ እሱንም እንስማው ከዚሁ ጋር በተያያዘ የጽናት ሚዲያ ቤተሰብ በዋናነት የአብይ አገዛዝ ለምርጫ ደርሳለሁ በሚል የስንዴ እሸት ማስተዋወቅ ጀምሯል ከባለስልጣኑ እስከ ካድሬው ከምንጣፍ ጎታቹ እስከ ሚዲያ ሰራዊቱ ይሄንን እያስተዋወቀ ይገኛል ይሄን አስመልክቶ በተለይ ሚዲያው ላይ ለምን ይሄን አጀንዳ ያመጡት ከምን እንድምታ ነው በሚል ትንሽ ምክረ ሐሳብ ፌስቡክ ላይ በገጽ ጽፌ ነበር የተወሰነው ላጋራችሁ ፖለቲካሊ አትሸወድ ሊበልጥህ ሲንደፋደፍ አንተም ለብሽሽቅ በሱ ወጥመድ አትውደቅ በዚህ ዓመት የምርጫ ፖለቲካ ቅርጫም ይሁን ምንም የለም ከአምፖል ወደ ግብርና ምርት የተሸበለለው ብልጽግና ይህንን ምርጫ ለማድረግ አስቻይ ሁኔታ እንደሌለ እያወቀም የትግላችንን የፖለቲካ ዲስኮርስ መለወጫ አድርጎ የስንዴ ምርጫ ምልክት በማስተዋወቅ ላይ ይገኛል ከባለስልጣኑ እስከ ወረዳ ካድሬ ከሚዲያ ሰራዊቱ እስከ ምንጣፍ ጎታቹ ሁሉም እየተቀባበለው ሲፖስት ታዝበናል አሁን አገዛዙ ለምን ፈለገ ዋነኛ ዓላማውስ ምንድነው ያንተን የነጻነት አጀንዳ በምርጫ ወሬ ምልክትና ቀስቀሳ የፓርቲ ጨዋታ የትኩረት ማዛባት ከመስመር ማስወጫ ፕሮፓጋንዳ ሊጠምድህ ስለፈለገ ነው ከአዲስ አበባ እስከ ደብረ ታቦር
ከባህር ዳር መሸንቲ ንፋስ መውጫ ክምር ድንጋይ ከወልዲያ እስከ ደብረ ብርሃን በጭንቅ ያለ ካድሬ የብአዴን ምንጣፍ ጎታች የፍርሃት ማስታገሻና የመንግስት ቁመና ያለው እንዲመስል እንጂ ሰባተኛው ምርጫ ከፖስተር ያለፈ መሬት የሚወርድ አይደለም። በቅርቡ አስቻይ ሁኔታ የለም ብሔራዊ አደጋ ገጥሞናል በማለት የአብይ አገዛዝ በቀጠናው ተጠባቂ ወደ ሆነው ጦርነት በማምራት እንደሚለውጠው ግልጽ ነው። ለዚህም ለተጋጣሚ ኃይሎችም ቢሆን ይህ ጊዜ ወሳኝ ሰዓት ስለሆነ ሰሞኑን የጥይት ባሩድ ሽታ በተለያዩ አቅጣጫ ልንሰማ እንችላለን። ይህ ምርጫ በለመደው ማጭበርበሪያ መንገድ አስቻይ ሁኔታ ስለሌለ አስቸኳይ ምክር ቤቱን ጠርቶ ለማስረዘም እየተዘጋጀ መሆኑን ብዙ ማሳያዎች መጥቀስ ይቻላል። ይሁንና የአማራ ሊቃን አክቲቪስትም ዋነኛ ጥያቄ በአፋን ድል የአጥቂነት አሰላለፍና የዕለት ተዕለት ድሎችን ማዕከል ያደረገ የፕሮፓጋንዳ መረጃና ትኩረት ወደ አደባባይ እንዳያመጣ ከመፈለግ የተነሳ እንደሆነ ከግምት ማስገባት ይቻላል። ከዚህ በዘለለ በብልጽግና የጌሾ ቅጠል እሸት የምርጫ ቀስቀሳ ብሽሽቅ የሚመስል ክርክር ሆነ ስለ ምርጫ ማውራት ዋጋ ቢስ ትርጉም የሌለው ጉዳይ ነው። በጠላት አጀንዳ መዋኘት በተዘዋዋሪ የፖለቲካ ሜዳውን በሱ ጫማ ስር መውደቅ ይሆናል። ስለዚህ የእኛ ሚና የአፋብን ድል መቁጠር፣ የተቆጣጠራቸውን ቀጠና ማስጨው፣ የካድሬውን ድንጋጤ፣ የሚኒሻውን መበተን፣ የአገዛዙን መፈራረስ ብቻና ብቻ ማዕከል ያደረገ ትኩረት መሆን ይገባዋል። ከአጀንዳ አልወጣም በላቸው ፖለቲካ ብልጫ ይህ ነው። ምርጫ የለም፣ ወሬውም የለም፣ ፋኖ ብቻ። ይህንን በተወሰነ መልኩ ፌስቡክ ላይ ያጋራሁት የጽናት ሚዲያ ቤተሰቦች የአብይ አገዛዝ የትኩረት ማስቀየሪያ አጀንዳ በሚል የምርጫ ቅስቀሳ፣ የፓርቲ ወሬ እንደዚሁም ደግሞ የምረጡኝ ቅስቀሳ ዘመቻ ላይ አሁን ያለውን የፋኖ እንቅስቃሴና ተጋድሎ መሸፈኛ አድርጎ ስላመጣው በዚህ ጉዳይ ላይ ትኩረት መያዝ የለብንም። የእኛ ቋሚ አጀንዳ የነጻነት ትግሉ ላይ ማተኮር አለብን በሚል ያሰፈርኩት ነው። እንደሰማችሁት ነው የጽናት ሚዲያ ቤተሰብ። ይህንን ካልን በተለይ በወለጋ አካባቢ ሌላው 31ኛው ክፍለ ጦር ወለጋ የነበረው ክፍለ ጦር በሙሉ ወጥቶ ወደ ጎጃም ቀጠና ወደ ጎንደር አካባቢ እንዲገባ ተደርጓል። ይሄ የሆነው በዋናነት በጎንደር አካባቢ ደቡብ ጎንደር ላይ የነበረው የአገዛዙ ሰራዊት ወጥቶ ወደ ሰሜን አቅጣጫ እንዲያመራ ተደርጓል። ስለዚህ የኃይል መበታተን እየገጠመው ነው። አገዛዙ አማራ ክልል ላይ ተሸንፎ ወጣ የሚለው ዜና እጅግ ስላመመው የሞራል ውድቀት፣ የታሪክ ውድቀት፣ አጠቃላይ የስርዓተ መንግስቱ ውድቀት ማሳያ ስለሆነ ምን እየተደረገ ነው? የትኩረት አቅጣጫው እየተለወጠ ነው። ከዚህ በፊት ጽናት ሚዲያ ያለችውን ደጋግመን ያመጣ ነው ሴናሪዮ በጣም በተጨባጭ ሁኔታ መሬት እየነካ ስለሆነ ነው። የጽናት ሚዲያ ቤተሰብ አሁን የአብይ አገዛዝ ምርጫ የሚያስችል ስፔስ እንደው አለ ብሎ የሚገምት ፖለቲከኛ እኔ በጣም ገና ያልበሰለ እሸት ነው ብዬ ነው የማስበው። እሸት ገና የፖለቲካ ሀው የሚቀረው እሸት ነው። ከዚህ ውጪ የምርጫ ሁኔታ ይደረጋል ብሎ ማሰብ ዘበት ነው። አገሪቷ በሙሉ ያለችው በጦርነት ቀጠና ውስጥ ነው። ይሄ ጦርነት ደግሞ መልኩን የሚቀይርበት ወሳኝ ሰዓት ነው። ወሳኝ ሰዓት በቃ አለቅ። ከዚህ በኋላ መንግስት ለመመስረት የሚያስችል ቁመና እድል ተሰጠው ማለት ለዚህ አገዛዝ መንግስት መስርተህ የሚቀጥለውን 5 ዓመት ውጋን ተደራጅተህ መሳሪያ ይዘህ በአዲሱ መንግስት ሌላ 5 ዓመት ደግሞ የውጊያ ዘመቻ እድል ከፍተናል ብሎ እንደ መስጠት ይቆጠራል። ይሄ አንድ በጣም የፖለቲካ ሀሁ ገና ፊደል ያልቆጠረ ሰው የሚገባው ትንተና። ስለዚህ ከምርጫው በፊት ሊፈጠር የሚችል የኃይል አሰላለፍ በጣም ይሰፋል እምላችሁ። ለዚህ ቀጠናዊ መልክ ይመጣል። የፋኖ እንቅስቃሴ ተጠናክሮ ይመጣል። ስለዚህ የአብይ አገዛዝ ያለው ምርጫ ምንድነው? ከአማራ ክልል ወጥቶ ወደ ቀጠናው ይሻገራል። ወደ ግዙፉ መስመራዊ ውጊያ እዚህ ያለውን ጉሬላ ፋይተር ማሸነፍ ያቃተው ቡድን በዚህ በቀጠናው በኩል ያለውን ውጊያ
ለማሸነፍ ወይንስ ለመሸነፍ የሚለው በጥያቄ ምልክት ይዘነው ዓላማውስ ምንድነው የሚለውን ግን በተጨባጭ ራሳቸው መስክሮታል። ጽናት ሚዲያ በተደጋጋሚ የተናገረችው ይሄ ነው። የጽናት ሚዲያ ቤተሰቦች እኛ በተናገርነው ጉዳይ ላይ ለራሳችን ክሬዲት አንሰጥም። ክሬዲት የሚሰጠው አድማጭ ተመልካቾቻችን ነው። ከ2017 ጀምሮ ግን አንድ አቅጣጫ እያስቀመጥን ነበረ። ብዙ ጊዜ ምስክርነት እንሰጣለን። የአብይ አገዛዝ ጦርነት ይጀምራል። ይሄ ጦርነት ብዙ የፖለቲካ ልሂቃን ከማስፈራራት ውጪ አይጠቀምበትም፣ ወደዚህ ጦርነት ውስጥ አይገባም የሚል ድምዳሜ አብዛኛው ነው ያላቸው። አብዛኛው እኔ አላቅም አለ ይገባል የሚል ሰው አላቅም። እኛ ያዝነው አቋም ግን የተለየ አቋም ነው። ምናልባት ጽናትን የተከታተላችሁ አድማጭ ተመልካቾቻችን ትዝብታችሁን በኮመንት ማስቀመጥ ይቻላል። ለራሳችን የምንሰጠው ክሬዲት አይደለም። ይሄ የፖለቲካ ትንተና ስለሆነ የምናስታውሰው አንድ ፖለቲከኛ አንድ ፖለቲሻን የይሆናል የሴናሪዮ ትንተና የሚሰራ ፖለቲሻን የይሆናል የሴናሪዮ ትንተና በተጨባጭ ነባራዊ ሁኔታ ላይ ተመስርቶ ሳይሆን በመረጃ ትንተና ላይ ሳይሆን በይሆናል ትንተና ላይ የተመሰረተ ክስተቶችን ማስቀመጥ ነው። 2017 ላይ ያስቀመጥናቸው ዋነኛ ነጥብ የአብይ አገዛዝ በሶስት ምክንያቶች ይጠመዳል ብለን አስቀምጠናል። አንደኛው በምርጫ ጉዳይ ነው። ሁለተኛው በፋኖ ጉዳይ ነው። እንደውም የመጀመሪያው በፋኖ ጉዳይ፣ አንደኛው በፋኖ ጉዳይ፣ ሁለተኛው በምርጫ ጉዳይ፣ ሶስተኛው በህዝባዊ እምቢተኝነት ጉዳይ፣ አራተኛው በውስጥ ችግር ጉዳይ። በእነዚህ ችግሮች አብይ ተጠምዶ አገዛዙ ወደ መፍረስ ሲሄድ የውስጡንም ለማስተንፈስ የፋኖ እንቅስቃሴንም ከውስጥ አጀንዳ ይልቅ ብሔራዊ አጀንዳ ለማድረግ የምርጫውን እንቅስቃሴም ለማስረዘብ በዚህ ግርግር ውስጥ በዚህ ቀውጢ ሁኔታ ውስጥ ምርጫ የሚታሰብ አይደለም የሚለውን ስለሚዘጋው ጦርነቱን እንደ አንድ አማራጭ ይጠቀማል ብለን አስቀምጠናል። ይሄ ጦርነት ቅስቀሳ፣ የፕሮፓጋንዳ ቅስቀሳ በስፋት ነው ሲመጣ የነበረው እና ብዙ ሰው የፕሮፓጋንዳ ቅስቀሳው ሲመጣ አብይ ወደ ጦርነትም አይገባም፣ እንደውም የበለጠ ከማስፈራራት ውጪ ዝም ብሎ ወናፍ ነው እንጂ ደፍሮ አይገባም የሚል ድምዳሜ ነበራቸው። ይሄ የፕሮፓጋንዳ ቅስቀሳ ግን በተቃራኒ በኩል ያሉትን ኃይሎች ምን አረጋቸው? የትኩረት የስበት ማዕከል አደረጋቸውና ከፍተኛ ዝግጅት እንዲዘጋጁበት እድል ሰጣቸው። ስለዚህ አሁን የጦርነቱ አይቀሬነት ከኛ ትንተና ይልቅ ዓለም አቀፍ ሚዲያዎች ሁሉ እየመሰከሩ ነው። ዘ ኢኮኖሚስት ሰሞኑን ያወጣው ዘገባ ግልጽ ነው። የተለያዩ ሬውተርስም ያው እያጋለጠ ያለው ጉዳይ ግልጽ ነው። ቀጠናዊ የሆኑ መልኮች እየመጡ ነው። አሁን አገዛዙ ወደኋላ አፈግፍጎ የመጣው የምርጫ እድሎችን ለመጠቀም ፈለገ። ለምን? ከኃይል ማነስ የመጣ ይሄ የውክልና ጦርነት የሆነው የቀጠናው ጦርነት አደገኛ አሰላለፍና የፕሮፓጋንዳ ናሬሽኑ በዜሮ አስቀመጠው። ሌላ ተቀናቃኝ ኃይሎች እንደውም አሊያንስ እየፈጠሩ ትብብር እየፈጠሩ ይሄን አገዛዝ ለመጣል ምቹ ሁኔታ ፈጠረላቸው። የአማራውን ኃይል በብሔራዊ አጀንዳ አታልየው የውስጡን ባንዳና ባዳ በሚል በፈረጀው ህዝቡ ከራሳቸው ይነጠላል። ስለዚህ የግብፅ ተላላኪ የሻዕቢያ ተላላኪ ብዬ ስም በመስጠት የፕሮፓጋንዳ የበላይነት ወስዳለሁ፣ እነዚህ ኃይሎችን በተወሰነ በጥቂት ኃይል እመክታቸዋለሁ፣ የቀጠናውን ጦርነት ግን አፋፍመዋለሁ ብሎ አብይ አስቦ ነበር። ግን አቅም አጣ። አቅም ሲያጣ ያለው ብቸኛ ምርጫ አሁን የጀመረው ምርጫ አንድ አስቻይ ሁኔታ እንዲፈጠርለት መደላድሉን ማመቻቸት፣ ሁለተኛ ወደ ቀጠናው የሚያደርገውን ጦርነት ለመጀመር የፋኖን እንቅስቃሴ በተወሰነ መልኩ የኃይል ማዛባት፣ ማዳከም፣ ማጥፋት አይችልም፣ ማዳከም የሚል ሀሳብ አልቻለም። ከፍተኛ ሰራዊት ሰሜን ሸዋ አስገባ፣ ኮማንዶ አስገባ፣ እግረኛ አስገባ፣ አለቀ፣ ደቀቀ፣ አልቻለም። 3 ዓመት ከዚህ በኋላ ተጨማሪ እድሜ ቢሰጠው እንኳን ፋኖ ማጥፋት እንደማይችል አወቀ።
አሁን አገዛዙ ድንኳን ጥሎ እያለቀሰ ነው። ከጭንቀት ከፍርሃት ምን አይነት ተአምር ነው የገጠመኝ? ምን አይነት የፋኖ እንቅስቃሴ ነው? የት ነው የሰለጠነው? ይሄ የራሻ ጦር መሆን አለበት ይሄማ የሚል የቤት ጣጣቸው ነው የመጣው። አልቻሉትም። ስለዚህ ያለው አማራጭ አማራ ክልል ላይ ያለውን ኃይል ስቦ ወደ ሰሜን አካባቢ ሰራዊቱን እያጓጓዘ ሰሞኑን ይገኛል። ከተለያየ አቅጣጫም እያጓጓዘ ይገኛል። ለምን? ከምርጫው በፊት የአጥቂነት ሚና ሊኖራቸው ይችላል የሚል ፍርሃት ውስጥ ስለገባ፣ ለማጥቃት አይደለም ለመከላከል ነው እየተዘጋጀ ያለው። ይመጡብኛል የሚል ፍርሃት። መጀመሪያ ግን የነበረው ዲስኮርስ ለማጥቃት ነበረ። የማጥቃት እንቅስቃሴው ተበለጠ። በፋኖ በአማራ የፖለቲካ ልሂቃን በለጡት። የፕሮፓጋንዳ ናሬሽኑ በዜሮ ነው የወጣው። ምንም አይነት የትርክት አጀንዳ መፍጠር አልቻለም። የወደብ ጉዳይ ነፈሰ። የአብይ የስልጣን ማስረዘሚያ እንደሆነ ታወቀ። ስለዚህ ያለው አማራጭ ሊያጠቁኝ ነው፣ አሊያንስ የፈጠሩ ኃይሎች ሊመጡብኝ ነው የሚል የመከላከል ኦፕሬሽን ነው የጀመረው። ስለዚህ ሰራዊቱን ከአማራ ክልል በማውጣት ወደ ሰሜን አካባቢ ላይ እያሰፈረ ይገኛል። ከድንጋጤ ከፍርሃት የመጣ ከወለጋ አካባቢ ያለውን 31ኛ ሰራዊት ደግሞ አምጥቶ አማራ ክልል እያስገባ ይገኛል። አብዛኛውን ኦሮሚያ አካባቢ ያለውን ሚኒሻ፣ ይሄ እንግዲህ ጀዋር መሐመድ በፌስቡክ ገጹ እንኳን ያስተዋወቀውን እዩት። ሚኒሻ ወደ ሰሜን ግንባር እያዘመተ ነው። አሁን እየተዋጋ ያለው የኦሮሞማ የስልጣን እድሜን የሚያስጠብቅ ሟችና የሰሜን ኃይሎች ናቸው። ስለዚህ ይሄ አሰላለፍ እየመጣ ሲመጣ አብይ አህመድ በውስጥ የፋኖ እንቅስቃሴ እየተሸነፈ ሲመጣ የትኩረት መቀየሻው ዋነኛ የትርክት መገለጫ ምን ይሆናል ብለን አስቀምጠናል። ፋኖ አላሸነፈንም፣ እኛ የተሸነፍነው የሰሜኑ ትኩረት ላይ ስናደርግ ነው። አጀንዳችን ብሔራዊ አጀንዳ ስናደርግ ከኋላ ተወግተን ነው የሚል አጀንዳ የሚል የትርክት ያልሸነፍ ባይነት የመውጫ ሐሳብ የመጨረሻው መሸነፍ እኮ አይቀርም። ከተሸነፈ በኋላ ግን እንዴት ተሸነፈ የአብይ አገዛዝ ሲባል አይ የአማራ ኃይሎች እኮ እኛን አላሸነፉንም፣ ያሸነፈን እኛ የሰሜኑ ኃይል ነው። ምክንያቱም ትኩረታችን እዛ ላይ ነበረ። ልክ ደርግ ሲሸነፍ እኛ እኮ ያሸነፈን እኛ ትኩረታችን ሻቢያ ላይ ነው፣ ህወሓት ላይ አልነበረም፣ ወያኔ ላይ አልነበረም። የሻቢያ ጦር ነበረ እኛ ስንመክት የነበረው፣ ወያኔ የት የማይደርስም ብለን ንቀነው ነበረ የሚል መከራከሪያ እንዳመጣ ልክ በተመሳሳይ ይሄ ሙርከኛም ይሄ ኦሮሞማ ስብስብም አይ እኛ ያሸነፈን የሰሜን ኃይል ነው እንጂ አማራውማ አላሸነፈንም የሚል የታሪክ መከራከሪያ ይዘው ሊመጡ ነው። ለዚህ ነው ወደዛ የሚሄዱት ብለን አስቀምጠናል። በሴናሪዮ ነው ያስቀመጥነው። ጦርነቱ እንደማይቀር አንድ፣ ሁለተኛ የፋኖ ኃይሎች ማሸነፋቸው እንደማይቀር፣ አብይ አህመድ የትርክት ለውጥ እንደሚያመጣ፣ ከተሸነፈ በኋላ ተሸናፊነቱን ስም ሊሰጠው የሚፈልገው ሌላ መገለጫ ሊያስቀምጥ እንደሆነ በተጨባጭ አስቀምጠነዋል። ምን ሆነ ታዲያ? ምን ሆነ? አማራ ክልል የአማራ ክልል ሰላምና ደህንነት በመግለጫ ያስቀመጠው ላይ እንደዚህ ይላል። በዋናነት ህዝባችን ሊያቀልን የሚገባው እየተወጋን ያለነው በመንገድ ጠራጊዎች በሻቢያና በወያኔ ኃይሎች ነው። እደግመዋለሁ። ህዝባችን ሊያቀልን የሚገባው እየተወጋን ያለነው በመንገድ ጠራጊዎች በወያኔና በሻቢያ ቅጥረኞች ናቸው። ስለዚህ ምን እየሆነ ነው? ትኩረት እየተለወጠ ነው። አማራ ክልል ላይ የሚዋጉት እነዚህ ኃይሎች መጥተው ነው። ስለዚህ ህዝባችን ሊያቀልን የሚገባው ብንሸነፍ እንኳን ሽንፈታችን የመጣው ከዚህ ነው። ይህን ነበረ ስናስቀምጥ የነበር ነው። የተቀመጠው ቁጭ ነው ያለው። እውነት ለመናገር ጦርነቱ መጀመሩ አይቀርም ያለው ጉዳይ ቁጭ ነው ያለው። ምናልባት በጣም በአጭር ጊዜ ውስጥ ጦርነቱ የመጀመር እድሉ አሁን ሰፊ ነው። ትናንትና ወደ ጦርነት አይገባበትም የሚል ልሂቃን ሁሉ አሁን ተስማምቷል። የጦርነት
አቅጣጫ እንደሆነ ወደዛ ሊገባ እንደሚችል ከግምትም በላይ ተስማማ። ስለዚህ ፖለቲከኛ የሚባል አንድ ሰው እውነቴን ነው የምናገረው የይሆናል ትንተና ምንል ምንድነው? በዚህ በተጨባጭ የመረጃ ትንተና ላይ የተመሰረተ ትንተና አንድ ሴናሪዮ ነው። ባልተጨበጠ መረጃዎች ላይ ግን በይሆናል ትንተና ላይ ዛሬን አይቶ ነገን ሊያስቀምጥ የሚችል አንድ ፖለቲሻን እውነት ነው መናገር በጣም 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 ብስለት የተሞላበት የፖለቲካ እይታ ነው ብዬ አስባለሁ። ይህንን የምናገረው ለምን መሰላችሁ? ብዙ ጊዜ ለምሳሌ ጃዋር አንዳንድ የሚያስቀምጣቸው የንድፈ ሀሳብ ትንተናዎች አሉ። በጣም ስማርት የሆነ ፖለቲከኛ። እኔ ልክ በሱ አይነት ሁኔታ ላይ እንደዚህ አይነት የንድፈ ሀሳብ ትንተናዎችን አስቀምጦ የይሆናል ሴናሪዮ የሚሰሩ ሰው ብዙ ወደኋላ የተጎተተን ይመስለኛል። በተለይ እኛ አካባቢ ከዚህ ከአማራው እንቅስቃሴ አኳያ እና ይሄንን እኔ በስፋት ስናገር የነበረው ምንድነው ከዚህ አንጻር የፋኖ እንቅስቃሴ ይሄንንም ከግምት ማስገባት እንዳለበት ለማሳሰብ ስለምፈልግ ጦርነቱ የማይቀር ጉዳይ ነው። አሰላለፋችን አንደኛ የትርክት የበላይነት እንድንይዝ፣ ሁለተኛ ይሄ ጦርነት የውክልና ጦርነት እንደሆነ፣ በሶስተኛ ደረጃ ምርጫ የሚባለውን የምርጫ ማዘናጊያም ራሱ በዛ አካባቢ የተሰባሰበ ልሂቃን ተደናግሮ ከአብይ ኪስ ውስጥ ገብቶ እንዳይጠለፍ ምርጫ የሚባል ነገር የለም። ቅስቀሳ ምናምን የፌስቡክ ቅስቀሳና ባነር ምናምን መለጠፍ ይቻላል። በተጨባጭ የምርጫው ጊዜ ላይ ግን አብይ የሚደርስበት ሁኔታ የለም። በጣም በቅርብ ጊዜ ተለዋዋጭ የሆነ የኃይል አስተላለፍ ስለሚለወጥ ይሄንን ለማሳሰብ ፈልገን፣ ስለዚህ አሁን ከዚህ በኋላ አብይ አህመድ 5 ነገሮችን ያስቀምጣል። አንደኛው በአማራ እየተሸነፈ ሲመጣ የትኩረትና የሽንፈቱ መለወጫ ብሔራዊ አጀንዳ ጦርነት ጀመርን የሚል በይፋ ያውጃል። ሁለተኛ ጦርነቱ ምርጫው እየደረሰ ሲመጣ በተለይ አሁን የቅስቀሳ ጊዜ ላይ እንደመሆኑ መጠን በጣም በአጭር ጊዜ ውስጥ ይሄ ጦርነት ይፋፋማል። ሶስተኛ የፕሮፓጋንዳ ማዕከሉ የአብይ አገዛዝ የፕሮፓጋንዳ ማዕከል የሻዕቢያና የግብፅ የስበት ማዕከል አድርጎ ለመቀስቀስ ያለ የሌለ የካድሬ ስምሪት ያሰማራል። አራተኛ ባንዳዎች የሚላቸውን እሱ የሚጠላውን የብሔረሰብ ማንነት እየለየ ለማጥቃት በተለይ ለነፃነት ኃይሉ ይቀርባል የሚላቸውን ከባለ ሀብት ጀምሮ ልብ በሉ ብሔር ተኮር ጥቃት የሚፈጽምበት አይነተኛ ጊዜ ነው። አራተኛ አሁን ከዚህ በኋላ የሚለውን ይሆናል ብዬ ነው የምነግራቸው። አምስተኛ በአማራ ፋኖ አልተሸነፍኩም በትልቁ ጦርነት እንጂ የሚል ምርጫውን አስረዝሞ ምናልባትም አስቸኳይ ስብሰባ ጠርቶ ይሄ ምርጫ ልክ 2013 ላይ እንዳደረገው ሊያስረዝም ይችላል። ወደ ሙሉ ጦርነት መግባቱን በይፋ ያውጃል። በዚህ ሁኔታ ላይ የአብይ አህመድ በቀጣይ ጊዜ የሚጠመድበት የፖለቲካ አቅጣጫ ነው። ይሄ ይሆናል ሴናሪዮ ነው የምንሰራው በተጨባጭ በቅርብ ጊዜ የምናየው ማለት ነው። አሁን ሰሞኑን ራሱ አንዳንድ ነገሮች እየሰማን ነው። በዋናነት ኤርትራውያኖችን ማፈስ እየጀመረ እንደሆነ በተለይ አዲስ አበባ አካባቢ ላይ እየሰማን ነው። አዲስ አበባ ላይ ከዚህ በፊት እንዳስቀመጥ ነው በተለይ ለነፃነት የሚታገለው ኃይል ቀደም ሲል በሚታይ ሳይሆን በማይታይ እንቅስቃሴ ተደራጅቶ የተቀመጠ ኃይል አለ ብለን በስፋት ስንገልጽ ቆይተን ይሄ ጉዳይ እነሱም ያውቁታል፣ እኛም እናውቀዋለን። እነሱ የራሳቸውን አባት ወርቤ እንዳስቀመጡ ሁሉ የነፃነት ለሚታገለው ኃይልም የራሱ የሆነ ነፃ አውጪ በከተማው ላይ አለ። ስለዚህ ፍርሃት ስላላቸው ከተማው ላይ አንዳች ነገር ይነሳብናል ብሎ ስለሚያስቡ በተለይ ብሔር ተኮርና ሃይማኖት ተኮር እንደዚሁም ደግሞ ለነፃነት ትግሉ ይቀርባሉ የሚላቸውን ባለሀብቶች ሁሉ እየመነጠረ የሚያስርበት ምናልባትም የተለያዩ አስቸኳዮች የሚታወጅበት
ጊዜ ሊሆን ይችላል ብዬ አስባለሁ። አስቸኳይ አዋጅም እስከ ማወጅ ሊደርስ ይችላል አገዛዙ። ምክንያቱም አዲስ አበባ ቀጠና ላይ አሁን እየዞረ ያለው ከባድ ውጊያ ነው። ይሄ እንቅስቃሴ አሁን እየተሳበ ይመጣል። በጣም በአጭር ጊዜ ውስጥ በተለይ በብዙ አቅጣጫ በ3 በ4 አቅጣጫ ሊመጣ የሚችልበት እድል በጣም ሰፊ ነው። ስለዚህ ያለው አማራጭ አገዛዙ አስቸኳይ አዋጅ በማወጅ ምናልባት ያልተረጋጋ ስቴት ሆኖ በጣም ወደ ዲፋክቶ ሀገሪቷን ሊከታት ይችላል ተብሎ ይታሰባል። በቃ ወደ ቀውስ ውስጥ እየገባ ነው የአብይ አገዛዝ። ስለዚህ መንግስት አልባ የሆነች ሀገር ወይም ደግሞ አብዛኛው አካባቢውን ቀይሮ የሚፈረጥጥበት እድሎች እየተፈጠሩ ነው። ለዚህ ማሳያ ብዙ የብልጽግና ሰዎች ባለሀብቶችን ጨምሮ በከፍተኛ ደረጃ መጨነቃቸው ተሰምቷል። በተለይ ባለሀብቶች የኦሮሞማ ባለሀብት እጅግ በጣም ተጨንቆ ነው ያለው። በጣም ተነካክቷል። ብዙ ነገር ዘርፏል። በዛ ላይ ደግሞ ሊስቱ ይታወቃል። እነማን የትኛው ሆቴል ኦሮሞማው እየተሰበሰበ ሪፈረንደም እየወሰነ እንደሆነ ይታወቃል። ስለዚህ ብዙ ባለሀብት ደንግጦ ነው ያለው። አሁን የነጻነት ኃይሉም ከመጣ በኋላ ምናልባት በአገሪቱ ውስጥ እኖራለሁ አልኖርም የሚለው ጥያቄ ውስጥ ስለሚከተው ብዙዎቹ እየጠፉ እንደሚሄዱ ግልጽ ነው። ለማንኛውም የአብይ አገዛዝ ከሚገባ በላይ በጭንቀት ውስጥ እየተፍረከረከ ይገኛል። ለዚህ ጥሩ ማሳያችን የሰሞኑን የአማራ ክልል እንቅስቃሴ ራሱ አሁን ደብረ ታቦርን ፋኖ ተቆጣጠረ ሲባል ባህር ዳር ውስጥ ያለው ለቅሶ የስልክ ለቅሶ ጉድ ነው። አየር መንገዱ እስኪያዝ ነው። ከዛ በኋላ የት እንደሚንቀሳቀሱ አይታወቅም። ስለዚህ አጠቃላይ ያለው የፍርሃት ድባብ በብአዴን ውስጥ የተፈጠረ ድባብ የተሸናፊነት ድባብ ነው። ለዚህ ነው ህዝቡ ይወቅልን፣ መንገድ ጠራጊዎች ሻዕቢያና ግብፅ ወያኔ ነው የሚለው። እነሱ እየመጡ ነው፣ የምንዋጋው ከነሱ ጋር ነው እንጂ ከፋኖ ጋር አይደለም፣ ህዝቡ ይወቅልን እያለ ነው ያለው። ይሄ የአብይ የሴናሪዮ ትንተና። እኔ የተሸነፍኩት በፋኖ አይደለም በአስመራ መንግስት ነው ብሎ ከማለቃቀስ ውጪ ሌላ ምርጫ ስለሌለው የትኩረት ማዛባት ስራ እየተሰራ እንደሆነ እያየን ነው። የጽናት ሚዲያ ቤተሰብ በአጠቃላይ አሁን ያለው እንቅስቃሴ መልኩ እየተቀየረ ነው። የፋኖ እንቅስቃሴ በሚገርም ሁኔታ ድሎችን እያፋፈመ ይገኛል። አሁን ባለው ተጨባጭ ነባራዊ ሁኔታ ብዙ ከተሞችን እየተቆጣጠረ ነው። ክምር ድንጋይ፣ ንፋስ መውጫ፣ ጭስ አባይ፣ ብዙ ቦታ ፋኖ አልተቻለም። ይሄ እድል ትልቅ እድል ነው። ሰሞኑን ምናልባት እየተሰማ ያለው ሰሜናዊ የፖለቲካ የኃይል አሰላለፎች በተለይ ደግሞ የአብይ አገዛዝ አሁን በኮንቬን የተጫነ ከባድ መሳሪያዎችን ወደ አካባቢው እያስጠጋ እንደሆነ ግልጽ ነው። ስለዚህ በዛም አካባቢ ያለው ኃይል ምናልባት የአብይ አገዛዝ ተጠናክሮ መጥቶ ከባድ የኃይል ብልጫ ሊወስድባቸው የሚችልበት እድል እንደማይሰጡት ግልጽ ነው። በከፍተኛ ደረጃ መትጋት፣ በከፍተኛ ደረጃ መዘጋጀት፣ በከፍተኛ ደረጃ የትኩረት ማዕከል የግድ ያስፈልጋል። ዋነኛ ጠላታችን ይሄ ቡድን ነው። ይሄ አዲስ አበባ ላይ የተቀመጠው ኦሮሞማው የኦህዴድ ገዢ ቡድን ነው። ይሄ ቡድን ተሸነፈ ማለት አገሪቷን ከፍርሰት የምናድንበት ዋነኛ መሳሪያ ነው። ይሄ ቡድን ተሸነፈ ማለት ለዘመናት የነበረን የጭቆና የህልውና ጥያቄ መልስ ያገኛል ማለት ነው። ይሄ ቡድን ተሸነፈ ማለት በስደት ላይ ሆነን አገር ጥለን አገር እያለን አገር ጥለን ቤት እያለን ቤተሰቦቻችን ጥለን የተሰደድንና እንድንሰደድ እንድንገፋ በገዛ ሀገራችን ላይ ባይተዋር ሆነን የእስር መከራ እንድንሸከም የፈረደብንን በህይወታችን ፍርድ የምናገኝበት ጊዜን በእጃችን ማስገባት ነው። ስለዚህ በተለይ የጽናት ሚዲያ ቤተሰብ አሁን የፋኖ እንቅስቃሴ ከየትኛውም ጊዜ በላይ እየጠናከረ ነው። ከባድ የሆነ ለውጥም እያስመዘገቡ ነው። ይሄ ለውጥ የመጣው አንድነቱ ነው። አንድነቱ ከመጣ በኋላ በሸዋ የነበረውን የሰሞኑን የማጥቃት እንቅስቃሴ በተለይ ያገዛዙ የማጥቃት እንቅስቃሴ ሸዋ በሚያስደንቅ ሁኔታ ቢመክተው ከፍተኛ የኃይል ማዛባት ግን ተሰርቷል። አሁን በጎንደር በኩል በተለይ ሚኒሊክ ቀጠና አብዛኛውን ቦታ ላይ ውጊያ ላይ እንዳለ ወሎ አካባቢ ላይ እየተሰማ ነው። እዛ አካባቢ ላይ ያለው የኃይል መበተን በጎንደር አካባቢ የታየው በጎጃም አካባቢ የታየው ያገዛዙን ኃይል መበተን የአንድነቱ ውጤት ነው። ከዚህ በፊት በተናጠል ነበረ ዋጋ የሚከፍለው።
አፋድ እዚህ ተዋጋ እዛ ዝም ነው፣ እንተና አፋባህ እዛ ተዋጋ እዚህ ዝም ነው። አሁን አንድነቱ ሲመጣ ግን የአንዱ ጥቃት የሌላው ጥቃት፣ የአንዱ ኦፕሬሽን የሌላው ኦፕሬሽን ነው። ይሄ ነው ውጤት። ሚዲያ ላይ ያለው የትኩረት ብልጫ፣ መሬት ላይ ያለው የአንድነቱ እንቅስቃሴ በሙሉ የሚመጣው ከዚህ እንደሆነ ሊሰመርበት ይገባል። ስለዚህ የጽናት ሚዲያ ቤተሰብ በዋናነት የትኩረት አቅጣጫችን ማድረግ ያለብን የፋኖ እንቅስቃሴ ላይ፣ ዋነኛ የትኩረት ማዕከሉ ያገዛዙ የአማራ ኃይሎች ናቸው ምንለው በማስረጃ ትንተና ነው። ይህን የፖለቲካ ሴናሪዮ የሰራ ነው ከ2017 ጀምሮ የአብይ አገዛዝ ወደ ጦርነት ሊገባበት የሚችል ዋነኛ ምልክቶች ነበሩ። ስለዚህ የውስጥ ኃይሉን ማስተንፈስ፣ እንደዚሁም የምርጫ ዝግጅቱን ማስረዘም፣ የፋኖ እንቅስቃሴን ብሔራዊ አጀንዳ በማድረግ የትኩረት አቅጣጫውን ወደ ጦርነት እንደሆነ ስናስገነዝብ ቆይተናል። ይሄ በተጨባጭ አሁን መሬት ላይ እየነካ ወደ መፋጠጥ ውስጥ ገብቷል። በተቃራኒው ግን ሌላው ኃይል ደግሞ ከየትኛውም ጊዜ በላይ ተጠናክሮ ከምርጫው በፊት ምናልባትም ግንቦት ላይ ሊያጠናቀቁትና አዲስ አበባ ሊደርሱ ይመስላል። ከፍተኛ ዝግጅት አለ። ስለዚህ በዚህ ዝግጅት ውስጥ የአብይ አገዛዝ ውጥረት ውስጥ ሆኖ የስንዴ ማሽላ ቢያሳይ የስንዴው ማሽላ ኢቲቪ መስኮት ላይ ነው የምናየው። መሬት ላይ ድምፅ የሚሰጥ ምርጫ የሚያደርግ መሬት ላይ አይፈቅድለትም። ምናልባት ከግንቦቱ ምርጫ በፊት ምርጫውን ሊበይኑ የሚችሉ ሰዎች ተሰባስበው እየመጡ እንደሆነ ግልጽ ነው። እየመጡ ነው። እዚህ ላይ መጠራጠር አያስፈልግም ብዬ አምናለሁ። ስለዚህ የጽናት ሚዲያ ቤተሰብ የአብይ አጀንዳ የምርጫ አጀንዳ የኛ አጀንዳ አይደለም። የአብይ አጀንዳ የብልጽግና አጀንዳ ነው። እነሱ ራሳቸው በሜዳቸው ዋኙ። እኛ የምንዋኘው አገዛዙ መፍረሱን፣ እኛ የምንዋኘው የአገዛዙ ሰራዊት መበተኑ። የኛ የቅስቀሳ ማዕከል ፋኖ የሚቆጣጠራቸው ከተሞች ናቸው። ባህር ዳር ነፃ ልትወጣ ነው። ደብረ ብርሃን ተከቧል። አዲስ አበባ እየመጡ ነው። ይሄ የፕሮፓጋንዳ ማዕከላችን ነው። ይሄ የመረጃ ማዕከላችን ነው። የአብይ የመረጃ ማዕከል የፕሮፓጋንዳ ማዕከል ግን እሸት መሆን ይችላል፣ ግን አያድለውም። የስንዴ እሸት ማድረግ ይችላል፣ ግን መሬት ላይ እሸቱን አያየው የጽናት ሚዲያ ቤተሰብ። ስለዚህ በዚህ ላይ ከተማመንን ቅስቀሳችንን፣ አስተሳሰባችንን፣ የመረጃ ትንተናችንን፣ የፖለቲካ አቋማችን ላይ ብቻ ማንጸባረቅ የግድ ያስፈልጋል ለማለት ነው። የጽናት ሚዲያ ቤተሰብ እንግዲህ ይሄ ፕሮግራም ከመጠናቀቁ በፊት በተለይ አንዳንድ ዜናዎችም እየተሰሙ ነው። የኢቢኤስ ዋና ስራ አስኪያጅ የሆኑት አቶ የማነ ፍሳጽዮን የተባሉ ሰው መሞታቸው እየተሰማ ነው። እንግዲህ ኢቢኤስ ለማንኛውም የሟቹን ሰው ዜና በስፋት እየተነገረ ስለሆነ ጽናት ሚዲያም እንግዲህ ለኢቢኤስ ስራ አስኪያጅ እልፈት የተሰማትን ሀዘን እየገለጽን ነፍስ ይማር እንላለን። ለቤተሰቦቻቸው መጽናናት እንዲመኝ እየተመኝን ፕሮግራማችንን የዛሬውን እዚህ ላይ እናጠናቅቃለን። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያሳሰብን ፕሮግራሙን እኔ ከዚህ እጨርሳለሁ። ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ሰላም።